እሺ ደግሞ አንተ ምንድነው? ና እስኪ መተት ምንድነው? መተት አይነ ጥላ ቡዳ። እሺ ስንት አመቷ ነው? 11 እሺ የምን መተት ነው ደግሞ እሷ ላይ ያለው? የትምህርት እንዳትማር ስንተኛ ክፍል ናት? 4 ወይ ኧረ በስመ አብ 11 አመቷ ነው 12 11 አመቷ 4ኛ ክፍል ገና እኮ አልጀመረችም። እሺ ሌላ ማን ያለው? በቃ መተትና ማን ነው? ኖ አይነ ጥላ ቤተሰብ አሉ? አለ። እስኪ ማን አለ? አባቷ አለ? ማን ነው ስሙ? ራሱ መጥቶ ይናገር። ወይ ትንሹ ጥጋብ ትንሽዬ ጥጋብ እብጥ ያለች ወይ ጉድ! አይ ና እስኪ አባትየው ራሱ መጥቶ ይናገር። እሺ ምን አረካት ልጅቷን? በየቦታው ጥላት አለው። እንዳትማር አረጋታለሁ። ትጥላታለህ? እሺ ሌላስ? እንዳትማር አረጋታለሁ። እሺ ጨጓራዋን በምግብ ነው የመጠቀባት። ና እስኪ ራስህ መተህ ተናገር ብሎሃል። እንግዲህ ይሄ ትንሹ ጥጋበኛ እግዚአብሔር ይባርክ። ማን ነው ስምህ? አብርሃም። አብርሃም ልጅ ናት? ምንድን ነው የሚያደርጋት? ይጥላታል። እንደዚህ ጦለት በምታረግበት ሰዓት ሽንቷን ያስለቅቃታል። ሽንቷን ትለቃለች። ጸሎት ስታረግ ትሸናለች። ጸሎት እያደረገች ታሸናታለህ? አዎ በራሷ በመቁጠሪያ ስመት ታስለቅቃታለች። ትቀጠቅጣለች። ስትቀጠቅጥ ትሸናለህ? አንተስ ሽንታም ነህ። የቦቅባቃ ነው። ተኝታ ቢያሸናት አዎ መቼም ሌሊት እየመጣ ለማሳቀቅ ቤተሰብ እንዲጠላት ነው። ይሄ ገና መቁጠሪያውን ሳይ ስትጸልይ በቁሙ ነው የሚሸናው። አቤት ዛሬ ደግሞ ዳሴ ማርያም ጸልያ ነው የመጣችው። እሺ ሰይፈ ስላሴ ጸልያለች። ጠዋት ስትነሳ 11 ሰዓት ጸልያለች። ጭራሽ 11 ሰዓት ነው ተነስታ የምትጸልየው። 6 ሰዓት ትጸልያለች፣ 9 ሰዓት ትጸልያለች፣ 11 ሰዓት ትጸልያለች። ሰዓቱን ጠብቃ ስተኛ ትጸልያለች። የዘውትር ጸሎት የሚለው እውነት ነው። ትጸልያለች። ጎበዝ ነች። አንተ እንደሷ ትጸልያለህ? አይ እኔ እንኳን ብዙም አይደለም። ያው የለህበትም ጸሎት ውስጥ ትንሽ ብዙም አይደለም። ምንድን ነው አንተ የምትጸልየው? ደግሜ የምወጣው ጠዋት አንተ ሰላም ለኪ ብቻ። አንተማ የልጅ ጸሎት ይጠብቅሃል። ጭራሽ ትጸልያለች። ሰላም ለኪ እስኪ በልልኝ። እኔ አልችልም። ራሷ ትበልልህ። ወይ እንደው እኮ ጠጋበኛ እንደው ምኑን የመጣብን እንደው ይሄ ታምር ነው። በ11 አመቷ ውዳሴ ማርያም ሰይፈ ስላሴ በየሰዓቱ ደግሞ መጸለይ መባረክ ነው። የዚች ጸሎት ቤተሰብንም ይጠብቃል። ይሄ አባታ ይጸልም እሷ ትጸልያለች። እሺ ፍናታለሁ። እሺ እንቅ እግሯን እጇን ያዝ። ሌላ ምንድን ነው የምታደርጋት? ግሯን ትፍን፣ ልሳኗን ዝግት። ትምህርት ቤት ነው የምጥላት ወይስ በየቦታው ነው? ትምህርት ቤት አንዳንዴ እጥላታለሁ። ከዛ አሁን የ3 ወሯ ከትምህርት ቤት ካቋረጠች ትምህርት ማስተታታል። አዎ 3 ወሯ። ለምን ተወች? ጸበል ቦታ ነበር። ወደ ዘብርም ይያጀ ነበር፣ ስውሯን ይያጀ ነበር፣ ስሜነሽም ይያጀ ነበር። እዛ ነው የከረመው። እዛ ስለከረማችሁ ነው ትምህርት። እስኪ ና እንዴት ነው የምትጥላት? እስኪ እንዲህ ነው የሚጥላት? እንደዚህ ነው የምትጥለው። ከዛ ወደቀች እየተባለ ለአንተ ይነገራል። እዛው እናቷም ስላለሽ ያው በስላሴ ስም ምናምን ብላ ጾለያ ምናምን ታስነሳታለች። ተበደራጭታ እንዲህ ነው የምትጥላት? ለብሮ የምትጥላት ደማ ልናፈስ ፈልገን ነው። እስኪ ሌላ ምንድን ነው የምታረጋት? መጨረሻ ምን ልታረጋት ነበር? ግድል ወይ ጉዴው ላይ ደገሰልን። አየህ በጣም ነው የሚያስጠላው። በጣም ፈተና ነው። በጣም አብሮ ከስንት አመት አብራ ከበላችሁ ሰው ጋር ስንት አመት እሷ ናት ያደረገችበት። እሺ አይነ ጥላው ዝም ብለህ ትሸናለህ አይደል? በቆምህ ለብሮ የምትሸናው ላሳቅቃት። የትልቅ ሰው ኮሬ ነው የሚያወራው በእሷ ላይ
በስማ ትሄዳለህ። ተንበርከክ። መተታውን ቢጠየቅ ይናገራል፣ ግን ምንም አይሰራም። በጣም አስቸጋሪ ነው። ከሰው ያነካካል። ካወቃችሁ ደግሞ ትዕግስትም አይኖራችሁም፣ ቂመኛ ትሆናላችሁ። በስላሴ ስም በኃያሉ በመድኃኔዓለም ስም በወላዲተ አምላክ ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም በሰማዕቱ በቅዱስ ጊዮርጊስ ስም የድል መተት የትምህርት መተት የማሸናት የምጥላት መተት አይነ ጥላ ሁላችንም ለቀናል። በስላሴ ስም ለዘላለም በሲኦል ታስረናል። ከእንግዲህ በኋላ በሕይወቱ አንፈትንም፣ አንመለስም። መድኃኔዓለም ይፍረድብን። የዘጋኑን እድሎቿን አይምሯን በኪዳነ ምሕረት ስም ከፍተናል። ሰባት የጮና አውጡ ቶሎ በል። 1 2 3 ቀጥል፣ 4 ቀጥል፣ 5 6 በላይ መጨረሻ ገንዝ እናሄድ። የዘብሩ ዳኛ ቅዱስ ገብርኤል ሲኦል ያውርድ። አዎ የጭካኔ ጥግ ነው። መተት ለሕፃናትም አልተረፈም። የ11 ዓመት ልጅ ለምን ተማረች? ይሄው እንግዲህ በመተት ምን እንደሚደረግ አላውቅም። ብቻ እግዚአብሔር ይሁንና እስቲ እናቴ እግዚአብሔር ይባርክሽ። ማን ነው ስምሽ? ይጥልሻል። መማርም አልቻልሽም። አንደበትሽንም ይዘጋሻል። ተሸኝቷል። አይዞሽ የመጨረሻ ታርግልሽ። ትጸልያለሽ አይደል? ምን ጸልያለሽ? ውዳሴ ማርያም፣ ሰይፈ ስላሴ። እሺ እንትኖችን ጸልያለሁ። ምን መልኮችን? የማንን መልክ? በየዕለቱ የሚለውን ጸልያለሁ። ለምሳሌ ማንን? የአቡነ አረጋዊ የእስትንፋሰ ክርስቶስ። እናንተ መልኮችን አትጸልዩም አይደል? መልካችሁን ብቻ አዩ። ሴቶች አሁን መልክ መጸለይ ትተው መልክ ለማሳመር ይሽሞነሞናሉ። ይሄን ዱቄቱን ምኑን ቻኩን እየተቀቡ እሷ ይኸው ትጸልያለች። እግዚአብሔር ይመስገን። ኪዳነ ምሕረት የመጨረሻ ታድርግልሽ፣ ትምህርትሽን ትግለጽልሽ። ደስ አላባት? በጣም ደስ ብሎኛል። እግዚአብሔር ይስጥልኝ። አሜን። ያው እንግዲህ እግዚአብሔር ልቦና ይስጣቸው እንጂ አሁን እቺ ምንም ከማንም ጋር ቤት ራሱ አትወጣም። ቤት በቃ ከትምህርት ቤት ትምህርት ቤት ነው። ከዛ ውጪ የትም አይሄዱም። እሱ እኮ አይደለም ችግሩ፣ እድሏን የተፈለገው እድሏን የታየው ነገ ጥሩ ተስፋ ስላላት ያንን አይተው እንጂ ከቤት ስለወጣ ስላልወጣ። አሁን ብዙዎቻችሁ እኔ ላይ መተት ያደረጉት ምን አድርጌ ነው ምን በድዬ ነው ትላላችሁ። እንደውም ጥሩ ስላረኩ እንዴት መተት ተደረገብኝ? እሱ አይደለም ጉዳይ። እድላችሁ፣ ተስፋችሁ፣ ራያችሁ ያላችሁ ነገር ታይቶ ተቀንቶ ነው የሚወሰደው። ኪዳነ ምሕረት የመጨረሻ ታድርግልን። መብራን የመጨረሻ ታድርግላችሁ።